ክፋት ተንኮል የማያልቅባት አቢጌል ዛሬም ክፋትና ተንኮሏን እንደቀጠለች ነው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ፣ ፕሌስ ለቤት አዲስ የሆናችሁ ሰፖርት አድርጉኝ፣ ደገፍ ደጎም አድርጉኝ ማለት ነው። ተወዳጁ ዳጣ ዛሬም አጓጊ ሁኔታ ቀጥሏል። አቢጌል ዳጣን ለማሳገት ወስናለች። አንተ የኔ ባል ነህ፣ በግድ በጉልበት በየትም ብዬ የፈለግኩትን አጥቻ አላቅም፣ የተመኘሁትን ቀርቶብኝ አያውቅም። አንተ የማንም ስትሆን ማየት አልችልም። በአንተ ዙሪያ ያሉትን ሰዎች አጠፋቸዋለሁ። የመጀመሪያዋ በእጅ ስበብ የምትሆነው ደግሞ ዳጣና ስትል ለናታን አስጠንቅቃ ነገረችው። ወይዘሮ ማርታ አቶ ደረጀን አሁንም ግጥም አድርጋ ማመን ጀምራለች። የዋህነቷ፣ ታማኝነቷ፣ ግልጽነቷ፣ ለቤቷ ያላት ክብር፣ ለትዳሯ ያላት እምቅ ፍቅር የተለየ ነው። ይህን ፍቅር ደግሞ ለማደፍረስ የምትቆፍረው ጉድጓድ አቢጌል ናት። እሱም እማዬ ሰላም ከማን ያረገዘችው? የሰላም ልጅ የማን ነው? በስተ መጨረሻም አቢጌል አርዱን እኔን የምትወደኝ፣ ለእኔ የምታፈቅረኝ፣ ለእኔ የምትሞትልኝ ከሆነ ያልኩህን ማድረግ አለብህ። እኔ አንተን ማፈቅርህ ያንተም መሆነው አሁንም መለን ስታረግልኝ ነው በማለት አርዱም ታዘብኩሽ፣ ለጥቅም ብቻ ነው አንቺ መቀረብኝ፣ ቆይ ምን አረግኩሽ ሲላትም አቢጌል ለክፋቷ ስትል አርዱንን እንዴት እንደምትርቀውና እንዴት እንደምትጠላው እናውቃለን። ግን እሱ ልቡን ለማስደንገጥ እቅፍ አደረገችው። ያልኩን ማድረግ አለብህ፣ ዳጣን ጉዳልኝ፣ ዳጣን የሆነ ነገር አድርጋት ማለት ጀምራለች። አርዱንም አቢጌልን የእሱ ለማድረግ እንደስከ ዛሬው ተጠቅማ እንደምትጥለው ቢረሳም ዳጣን መጉዳቱ አይቀርም። ምናልባት ዳጣ አሁን እሷ የአዲስ አበባ ጮሌ፣ የአዲስ አበባ አራዳ ነኝ ብላ ስለምታስብ ዳጣ ምናልባት አርዱን እሷን ለመጉዳት ሲሞክር ነቅታበት የአቢጌል ስራ እንደሆነ ትደርስበት ይሆን? ይህ ብዙዎቻችን ጥያቄ ነው። አርዱን ግን ዳጣን ከመጉዳት ወደ ኋላ አይልም። አቢጌልን የእሱ ለማድረግ በህልሙ በቅዠት ውስጥ ነው ያለው። ይህም እሱ ያለችኝን ካረኩላት የኔ ትሆናለች በማለት በሌላ በኩል ናታንና አቢጌል የኔ ብቻ የኔ ነህ፣ በፍጹም የሌላ ሰው አትሆንም እያለችው ነው። በዛም አለ በዚህ አሁን ጉዳዩ ወዴት እየሄደ ነው? ከስከዛሬው ድብብቆሽ፣ ከስከዛሬው ፍጥጫ ሰውን ወደ ማገት፣ ሰውን ወደ መጉዳት ሄዳለች አቢጌል። ይህን ደግሞ ከማድረግ ወደ ኋላ አትልም። የእሷን ክፋት፣ የእሷን ተንኮል እስከ ዛሬ አይተነዋል። አሁን ግን ጉዳዩን ጨመር ከፋ አድርገው ዳጣን ልታስጎዳትና ልታሳግታት እያሰበች ነው። ሰላም አሁንም የልጇ ነገር ያሳስባታል። የልጇ ነገር እንቅልፍ ነስቷታል። ልጄ የት ነው ያለችው? እድሜን በሰው ቤት የተቃጠልኩት፣ እድሜን አንገቴን ደፍቼ እዚህ ቤት የከረምኩት ልጅ አንድ ቀን ትመጣለች በሚል ሀሳብ ነው በማለት የታገሰችው ትዕግስት አልቆ አሁን አቶ ደረጀ ጋር አንገት ለአንገት ተናንቀዋል። ልጅን አምጣልኝ፣ ካልሆነ የጠበቅከው የተንከባከብከው የኖርክለት የታመንክለት ትዳርህ ገደል ይገባል። እኔ ከጨረስኩት እድሜ ከተቃጠልኩት ቃጠሎ ከተቃጠልኩት የእናትነት ፍቅር የልጅነት ናፍቆት አይበልጥም። እባክህን እስከ ዛሬ ጸጥ ያልኩትም ለአንተ ብዬ አይደለም፣ ለትዬ ለወይዘሮ ማርታ ስል ነው። የእሷ ደግነት፣ የእሷ ከልክ ያለፈ ለትዳሯ ያላት ፍቅር፣ ለእኔ ያላት ክብር፣ ይሄ ነው አንገቴን ደፍቼ እንድኖር ያደረገኝ። አሁን ግን የልጅ ናፍቆት ያንገበግበኛል። የልጅ ጥያቄ ሁልጊዜ ጆሮ ላይ ይጮህብኛል። ልጄ የት ነው ያለችው? የእውነት እስከ ደምሽ አውጥተው ሲጥሉሽ ጅብ በላሽ ወይስ ሰው አሳደገሽ? ልጄ የት ነው ያለሽው የሚል ጥያቄ ሁልጊዜ ያቃጭልብኛል። አሁን ትዕግስቴን ተፈታትኖ ገንፍሎ ወጥቷል። ከዚህ በላይ መታገስ አልችልም እያለች አቶ ደረጀ ጋር እየተፋጠጡ ነው። አቶ ደረጀም በፍጹም እንኳን በህይወት እያለው ሙቼ ተቀብሬ እንኳን ለማርታ እንዳትነግሪያት፣ ሰላም እባክሽን ልለምንሽ፣ በሰማይና በምድር እባክሽን ልማጸንሽ እያሉ እንዳትናገር እየተማጸኗት ነው። በስተመጨረሻም ሰላምና ዳጣ ተፋጠጡ። ሰላምና ዳጣም ስለ ህልም እያወሩ እያለ እየመጣሽ በር ላይ ቆምሽ ፍጥጥ ብለሽ አየሽኝ፣ ነይ እያልኩ ስጠራሽም ወደ እኔ መተሽ ህፃን ልጅ ሆንሽ።
የ3 ወር ህፃን ከዛ ጡት እየሰጠውሽ እያለ ጡቴን እንዴት በስስት እንዴት በናፍቆት እየጠባሽው እንደሆነ አስታውሳለሁ ስትላትም እንኳንም ጠባሁት እኔ የእናቴን ጡት ጫፉን እንኳን አላቀውም ስትል ሰላም አይኗን ፍጥጥ አረገችባት። ይቺ ልጅማ የኔ ናት፣ ያልተነገረኝ ቋጠሮ ያልተነገረኝ እውነታ አለ እንጂ አንቺማ የኔ ልጅ ነች ትላለች በልቧ። ዳጣም የእስከዛሬው ጥያቄ እንደሚመጣባት ገብቷት ሰላምዬ ምነው አፈጠጥሽብኝ? ነገሮች ተገጣጥመው ነው። በይ ወደ ኋላ ጥያቄ አትምጭ። እኔ ጡቱን እንኳን ጠባው ጡት ስላልጠባው ነው እንደዚህ ቀጭን የሆንኩት ወስፌ የሆንኩት በማለት ለማስቀየስ ብትሞክርም ሰላም የእውነት ጡት ያልጠባሽው አንቺ ገና በጨቅላነትሽ ተጥለሽ ነው፣ በጨቅላነትሽ ከቤተሰቦችሽ ተለይተሽ ነው። ቆይ አንቺ ማነሽ? አንቺ ማለት የዘላለም ጸጸት፣ የእግር እሳት፣ ያልተመለሰልኝ ጥያቄ፣ ያልተነገረው እውነታ፣ የኔ ታሪክ፣ የኔ ህይወት፣ የኔ የአብራኬ ክፋይ አንቺ ማለት የኔ ልጅ ነሽ ወይ የሚለው ጥያቄ አይምሮዋ ላይ መጣ። ይህም ዳጣና ሰላም ተፋጠጡ። እጅግ የሚገርም እጅግ የሚደንቅ። ቆይ ዳጣ ልጠይቅሽ፣ ለምንድን ነው የእናትሽን ጡት ያልጠባሽው? ለምንድን ነው ጡት እንደዛ ይናፈቀሽ እንደዛ ሴጣመሽ እንኳንም ጠባው ያልሽውስ ለምንድን ነው? ለምንድን ነው ከእናትሽስ የራቅሽው? የእናትሽን ጡትስ የማታቂው ለምንድን ነው? ይህ ጥያቄ ዳጣ ትመልስላት ይሆን ወይስ ምን ይፈጠራል? እጅግ አጓጊ እጅግ ልብ አንጠልጣይ። ሰላም አሁን ትልቁን ጫፍ ትልቁን ውል ደርሳበታለች። ዳጣ የእናቷን ጡት ካላወቀች ገና እንደተወለደች የተጣለች ናት። ይህ ማለት የኔ ልጅ ናት ማለት ነው በማለት ሁሉም መፋጠጣቸው እውነቱ መገለጹ ሀቁ መውጣቱ አይቀርም። አቶ ደረጀ ከባድ ጭንቀት ውስጥ ገብተዋል። እንዴት ላድርግ? የኖርኩለት ህይወት የተኖረልኝ ህይወት ገደል ሊገባ ነው። ምን ይሻለኛል ይላሉ።